ሰላም ጤና ይስጥልን ተመልካቾቻችን፣ የዛሬው የአዲስ ህይወት ዝግጅታችን ተጀምሯል። አብራችሁን ቆዩ። የፊንጢጣ ኪንታሮት ወይም ሄሞሮይድስ በፊንጢጣና በታችኛው የፊንጢጣ ክፍል ውስጥ የሚገኙ የደም ስሮች ሲያብጡ የሚፈጠር የጤና ችግር ነው። ዶክተር ተስፋዬ መገርሳ እባላለሁ። በዘውዲቱ መታሰቢያ ሆስፒታል የጠቅላላ ቀዶ ጥገና ሐኪም ነኝ። ኪንታሮት የሚባለው ህመም በማህበረሰባችን ውስጥ ብዙም ጊዜ ከተለመዱት አይነት ህመሞች አንዱ ነው። ወደ ዲቴይልድ የህክምና ፕሮሰሱ ከመግባታችን በፊት ኪንታሮት ምንድን ነው የሚለው ዲፊኒሽን ማስቀመጥ በጣም ተገቢ ጥያቄ ነው ይመስለኝ። ኪንታሮት ስንል በተፈጥሮ በታችኛው የፊንጢጣ ክፍል አካባቢ የተለያዩ ደም ስሮች አሉ። ደም የሚመልሱና ደም የሚያደርሱ በአርተሪና ቬን የምንላቸው ደም ስሮች አሉ። እነኚህ ደም ስሮች ጥቅም ያላቸው ደም ስሮች ናቸው እንደ ማንኛውም የክፍል አካል። በዚህ አካባቢ ግን በተለያየ ጫና ምክንያት ሲረዝሙ፣ ሲለጠጡ ወይ ደግሞ ቶርሽስ ሆነው ሲገኙ አንዳንዴ ወደ ታች መውጣት ባህሪ ያሳያሉና እንደዛ ሲሆን አንድ ሰው ሄሞሮይድ አለበት ወይ ደግሞ የፊንጢጣ ኪንታሮት አለበት ብለን መናገር እንችላለን። የፊንጢጣ ኪንታሮት ወይም ሄሞሮይድስ እንዲከሰት የሚያደርጉ ዋና ዋና መንስኤዎች በፊንጢጣ አካባቢ ባሉ የደም ስሮች ላይ የሚፈጠር ከፍተኛ ጫና ናቸው። ዋነኞቹ መንስኤዎችም የሚከተሉት ናቸው። ኪንታሮት በጣም የተለያዩ ብዙ መንስኤዎች አሉት ወይ ደግሞ ብዙ አጋላጭ ምክንያቶች አሉት። ከነኚህ ውስጥ አንዳንዶቹን ለመጥቀስ ያክል የመጀመሪያው ለምሳሌ የሰገራ ድርቀት ወይ ደግሞ ኮንስቲፔሽን የምንለው ነው። ይሄ ብዙ ሰዎች ብዙ ጊዜ ውሃ ባለመጠጣት ወይ ደግሞ ፋይበራቸው ያነሱ ምግቦች ወይ አሰር ያልበዛባቸው ምግቦች በመብላት አትክልት ነክ ምግቦችን ባለማዘውተር እንደዚህ በማድረግ የሚከሰት ነው። ይሄ አንደኛው ምክንያት ነው ወይ አንደኛው አጋላጭ መንስኤ ነው ማለት እንችላለን። ሌላኛው አጋላጭ መንስኤ ለረጅም ጊዜ በመቀመጥ የሚያሳልፉ ሰዎች በስራ ምክንያት ሊሆን ይችላል። ለምሳሌ ረዥም መንገድ የሚነዱ ሹፌሮች ሊሆኑ ይችላሉ፣ ወይ ደግሞ ቢሮ ውስጥ ለረዥም ጊዜ የሚቀመጡ ሰዎች ሊሆኑ ይችላሉ። እነኚህ አይነት ሰዎችም ለዚህ ተጋላጭ ይሆናሉ። ሌላው አጋላጭ ምክንያት በእርግዝና ወቅት ሊከሰት ይችላል። እርግዝና ባይሰልፍ ለረዥም ጊዜ የሚቆይ በሆድ ውስጥ ያለ ፕሬሸር ስለሆነ በዛ ምክንያት እሱም እንደ አንድ አጋላጭ ምክንያት መጥቀስ ይቻላል። ሌላኞቹ አጋላጭ ምክንያት ሰው ለረዥም ጊዜ ሽንት ቤት ላይ ቁጭ ብሎ በተለይ አሁን የተለመደ አይነት ነገር ነው። ለረዥም ጊዜ ሽንት ቤት ላይ ቁጭ ማለት፣ ማማጥ እነኛ አጋላጭ ምክንያቶች ናቸው። ከዚህ ውጪ የተለያዩ አይነት አጋላጭ ምክንያቶች አሉ። ለምሳሌ በታችኛው አንጀት ክፍል ወይ ደግሞ በማህፀን አካባቢ የሚከሰቱ ህመሞች የካንሰር ህመሞች ሊሆኑ ይችላሉ። ማስማጥን የሚያስከትሉ እንደዚህ አይነት ህመሞችም አጋላጭ ምክንያቶች ናቸው ብሎ ሊቀመጡ ይችላሉ። በጾታ ያን ያክል ልዩነት የላቸውም። ከጾታ ይልቅ አጋላጭ ምክንያቶቹ ናቸው ለሰዎች አጋላጭ ሊሆኑ የሚችሉ። እድሜያቸው ከፍ ያሉ ሰዎች በጊዜ ሂደት ወይ ደግሞ አጋላጭ ምክንያቶቹ እነኚህ ሰዎች ላይ ሊበዙ ስለሚችሉ እነኚህ አይነት ሰዎች ላይ ከፍ ያለ ተጋላጭነት ሪስክ ይኖራቸዋል። ጫት የሚቅሙ ሰዎች በተለይ ብዙ ጊዜ የፈሳሽ እጥረት ሊገጥማቸው ይችላል እና በተለይ ውሃ በደንብ የማይጠጡ ከሆነ ለሰገራ ድርቀት ሊጋለጡ ይችላሉ። ተያይዞም የምግብ ፍላጎታቸው ሊቀንስ ይችላል። ፋይበር የበዛባቸው ምግብ የማይበሉ ከሆነ ኦር ምግብ በደንብ የማይወስዱ ከሆነ ኦር ውሃ በደንብ የማይጠጡ ከሆነ አገን እንደ ማንኛውም ሰው ለሄሞሮይድ ሊጋለጡ ይችላሉ እንጂ በተለየ ሁኔታ ጫት መቃም ወይ ደግሞ ሲጋራ ማጨስ ለሄሞሮይድ የሚያጋልጥበት ምክንያት የለም። ከኪንታሮት ጋር ተያይዞ በጣም ብዙ አይነት ሚቶች አሉ ወይ ደግሞ ሚስ አንደርስታንዲንጎች አሉ። ከነኚህ ውስጥ አንደኛው የሞቀ ድንጋይ ላይ መቀመጥ የሚለው ነው። በሞቀ ድንጋይ ላይ በመቀመጥ ኪንታሮት ይከሰታል የሚል በሳይንስ የተደገፈ ምንም አይነት ምርምር ውጤት የለም። ይሄ ማለት ግን የሞቀ ድንጋይ ላይ ሰዎች እንዲቀመጡ ይበረታታሉ ማለት አይደለም። በተለያዩ ምክንያቶች ሊሆን ይችላሉ፣ ግን ግልጽ የሆነ ከዚህ ጋር የሚያገናኘው የሳይንስ ድጋፍ ያለው የምርምር ውጤት የለም። ከዚህ ውጭም ግን በዚህ ተያይዞ ለመግለጽ ያክል
በማህበረሰብ ውስጥ ሁሉም በፊንጢጣ አካባቢ ያበጠ ህመም ወይ በፊንጢጣ አካባቢ የሚከሰት ህመም እብጠት ሁሉም እንደ ኪንታሮት ይገለጻሉና ይሄ ትክክል አይደለም። በጣም ብዙ አይነት የህመም ዘርፎች አሉ። በፊንጢጣ አካባቢ ሊከሰቱ የሚችሉ ፊንጢጣ ወደታች እንዲወጣ የሚያደርጉ ህመሞች አሉ። ደም ሊያስከትሉ የሚችሉ ህመሞች አሉ። ከነኚህ ሁሉ መለየት አለበት። ህክምናውም ምልክቶቹም የሚለዩ ስለሆኑ ማለት ነው። ሆድ ድርቀት ወይ ደግሞ ኮንስቲፔሽን የምንለው በጣም በብዙ ምክንያቶች ሊከሰት ይችላል። አንደኛው ከአመጋገብ ጋር የተያያዘ ነው። ከአመጋገብ ጋር ስንል ፋይበራቸው ያነሱ ምግቦች ወይ ደግሞ አትክልት ነክ የሌላቸው ፋይበር ስንል ለምሳሌ ቤት ውስጥ የሚዘጋጁ አይነት ምግቦች ሊሆኑ ይችላሉ። ቆሎም ሊሆን ይችላል፣ አጃም ሊሆን ይችላል፣ ገብስ ነክ እንደዚህ አይነት ምግቦች ያልበዛባቸው ወይ ደግሞ ሪፋይንድ የሆኑ ምግቦች የሚበሉ ሰዎች አንድ አጋላጭ ምክንያት ነው። ሌላኛው ለዚህ ለኮንስቲፔሽን ወይ ደግሞ ለሆድ ድርቀት የሚያጋልጠው በቂ ውሃ ያለመጠጣት ነው። ማህበረሰባችን ብዙም ሰው የምናየው ውሃ በበቂ ሁኔታ ሲጠጡ አናይምና አንደኛው ችግር እሱ ነው። ሌሎች ደግሞ ከህመም ጋር የተያያዙም ሊሆኑ ይችላሉ። ከተለያዩ የአንጀት ካንሰሮች፣ ሌሎች ከአንጀት ጋር የተገናኙ ህመሞች ሊሆኑ ይችላሉ። አንዳንዴም ደግሞ ከሐኪም ትዕዛዝ ውጭ የሚወሰዱ ለረዥም ጊዜ የሚወሰዱ መድኃኒቶች ሊሆኑ ይችላሉ። እነኚህም ለኮንስቲፔሽን ወይ ደግሞ ለሆድ ድርቀት ሊያጋልጡ ይችላሉ። ምልክቶቹ ከቀላል እስከ ከባድ ሊሆኑ ይችላሉ። አብዛኛው ሰዎች ምልክት የሚኖራቸው ደም መፍሰስ ነው። ከፊንጢጣ ውስጥ ደም መፍሰስ፣ ይሄ ደም መፍሰስ ሰገራ በሚቀመጡበት ወቅት ሊሆን ይችላል። ሰገራ ከጨረሱ በኋላ ወይ ደግሞ ቲሹ ፔፐር ላይ ሽንት ቤት ከጨረሱ በኋላ ሊሆን ይችላል። ደም ነው፣ ደም ማየት ይጀምራሉ። ከዚህ ውጭ ደግሞ አንዳንድ ሰዎች ላይ ከፍተኛ ህመም ሊኖር ይችላል። በተለይ ሰገራ በሚቀመጡበት ወቅት፣ በሚያስምጡበት ወቅት ከጨረሱም በኋላ ሊሆን ይችላል ከፍተኛ ህመም ይኖራቸዋል። አንዳንዶቹ ሰዎች ደግሞ የማሳከክ፣ የመቆጥቆጥ እንደዚህ አይነት ስሜቶች በጣም የተለመዱ ናቸው። ብዙ ጊዜ ሄሞሮይድ እንዳልኩት የተለያዩ አጋላጭ ምክንያቶች ይኖሩታል። ለምሳሌ አንደኛው አጋላጭ ምክንያት ከፍተኛ የሆነ የደረቀ ሰገራ በትልቁ አንጀት ውስጥ ሲኖር እሱን ለማስወጣት የሚደረግ ጥረት፣ ግፊት ሲኖር የጀርባ ህመም ሊያስከትል ይችላል። ከዛ ውጭ ደግሞ ከመጀመሪያውኑ ሄሞሮይዱን ወይ ደግሞ የኪንታሮቱን ያጋለጠው ምክንያት ከጀርባ ህመም ጋር የተያያዙ ለምሳሌ የካንሰር ህመሞች እንደዚህ አይነት ሊሆኑ ይችላሉ። አብሮ ህመም ሊኖራቸው ይችላል። እንደዚህ አይነት ህመም አብሮ ሊከሰት ይችላል። ፊንጢጣ አካባቢ የሚከሰት ህመም ሁሉ፣ በፊንጢጣ አካባቢ የሚፈስ ደም ሁሉ ኪንታሮት ነው ማለት አይደለም። እንደዚህ አይነት ምልክቶች ሲያዩ ሰዎች ወደ ሕክምና ተቋም መሄድ አለባቸው። ወደ ሕክምና ተቋም ሄደው የምርስ የኪንታሮት ነው ወይስ ኪንታሮት አይደለም የሚለው የመጀመሪያው ውሳኔ ያስፈልጋል። ምክንያቱም ኪንታሮትን የሚመስሉ ከኪንታሮት ጋር የተመሳሰለ ባህሪ ያላቸው በጣም ብዙ ህመሞች አሉ። ለምሳሌ የፊንጢጣ መሰንጠቅ ሊሆን ይችላል። በተለይ ደግሞ የምንፈራው የፊንጢጣ ካንሰር ወይ ደግሞ የትልቁ አንጀት የታችኛው የትልቁ አንጀት ክፍል ካንሰር ሊሆን ይችላል እና የመጀመሪያው ነገር ሰዎች ወደ ህክምና ሄደው ይሄ ሄሞሮይድ ነው ሄሞሮይድ አይደለም የሚለው ነገር መጣራት መቻል አለበት። በዋነኝነት በምንሰማው ወይ ደግሞ በምልክቶቹና በእጅ በሚታዩ ወይ ደግሞ በፊዚካል ኤግዛሚኔሽን መለየት ይቻላል። ከዚህ በተጓዳኝ ግን ሌሎች ምርመራዎች ሊያስፈልጉ ይችላሉ። እንደየሁኔታው የሚያስፈልጉት ምርመራዎች በዋነኝነት ይሄ ከኪንታሮት ውጪ የሆኑ ህመሞች ቅድም ያልኩ የአንጀት ካንሰር፣ ፊንጢጣ ካንሰር ከዚህ ውጭም ያሉት አይነት ህመሞች ከሆኑ እነሱን ለመለየት የሚያገለግሉ ኮሎኖስኮፒን ጨምሮ ሌሎች ምርመራዎች ሊኖሩ ይችላሉ። ሌሎቹ ምርመራዎች ደግሞ እንደየሁኔታው ሊለያይ ይችላል፣ እንደየታካሚው ሊለያይ ይችላል፣ እንደየደረጃው ሊለያይ ይችላል።
እንደ ጤና ባለሙያዎች ገለጻ የሚከተሉትን እርምጃዎች መውሰድ መፍትሄዎቹ ናቸው። ጥሩ ነገሩ ሄሞሮይድ እንደማንኛውም እንደ አብዛኞቹ የህመም አይነቶች ህክምና አለው። ህክምናው ከቀላል እስከ ከባድ ሊሆን ይችላል። ህክምናው ዲፔንድ የሚሆነው በደረጃው ነው። ወደ ህክምናው ዘለቅ ብለን ከመግባታችን በፊት ደረጃውንና አይነቱን መለየቱ አስፈላጊ ይመስለኛል። ኪንታሮት ወይ ሄሞሮይድ የምንለው በሁለት ከፍለን ልናየው እንችላለን። አንደኛው የውስጥ የምንለው ወይ ደግሞ ኢንተርናል ሄሞሮይድ የምንለው ነው። ሁለተኛው ደግሞ የውጭ ኦር ኤክስተርናል ሄሞሮይድ ብለን የምንጠራው ይሆናል። ለመለየት ያክል ብዙ ጊዜ ይሄ የውጭኛው ሄሞሮይድ የምንለው የኤክስተርናል ሄሞሮይድ የምንለው በጣም ፔንፉል ነው ወይ ህመም አላቸው። የውስጠኛው ሄሞሮይድ ወይ ደግሞ ከውስጥ ወደ ውጭ የሚወጣው አይነት ሄሞሮይድ ደግሞ ብዙ ጊዜ ህመም ላይኖራቸው ይችላል። ከዛ ይልቅ ደም መፍሰስ፣ መቆጥቆጥ፣ ማሳከክ እንደዚህ አይነት ስሜቶች ነው የሚኖሩት። ከዚህም ውጭ ደግሞ ይሄ ኢንተርናል ሄሞሮይድ የምንለውን በደረጃ ከፍለን ልናየው እንችላለን። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 ብለን እንከፍለዋለን። ደረጃ አንድ የምንለው ብዙ ጊዜ ሰዎች የሚያስተውሉት በሰገራ ወቅት ደም ማስተዋል ወር ደም መምጣት ብቻ ሊሆን ይችላል። ወደ ውጭ የሚወጣ ነገር ላይታይ ይችላል ማለት ነው። ደረጃ 2 ላይ ሲሆን ደግሞ ሰገራ ሲወጡ ወይ ደግሞ ሲያስምጡ ወደታች የሚወጣ ስጋ መሰል ነገር ያስተውላሉ። ይሄ ስጋ መሰል ነገር ወይ ደግሞ ወደታች የሚወጣው ኪንታሮት በራሱ ጊዜ ይመለሳል። ደረጃ 3 ላይ ደግሞ ይወጣል፣ በራሱ ጊዜ አይመለስም። የሰው እገዛ ያስፈልጋል ማለት ነው። ራሱ ታካሚ ሊሆን ይችላል ወይ ደግሞ ባለሙያ ሊሆን ይችላል ወደ ውስጥ የሚገባው። ደረጃ 4 የምንለው ደግሞ ከዚህ ሁሉ የከፋው ነው። ይወጣል፣ አይመለስም። አንዳንዴ የደም ዝውውርም እዛ ጋር ሊቆም ይችላል። ምናልባትም ይሄኛው አፋጣኝ መፍትሄ የሚፈልገው አይነት ሄሞሮይድ ነው የሚሆነው ማለት ነው። ወደ ህክምናው ስንመለስ ህክምናው እንዳልኩ ደረጃ አላቸው። የመጀመሪያው ደረጃ ህክምና የምንለው ኮንሰርቫቲቭ የምንለው ሰዎች ቤት ውስጥ ሊያደርጉት የሚችላቸው ነገሮች ናቸው። ለብ ባለ ውሃ መታጠብ፣ ሰገራን ከሚያደርቁ ነገሮች ራስን ማራቅ፣ ለምሳሌ ውሃ በተደጋጋሚ መጠጣት ሊሆን ይችላል። ፋይበር የበዛባቸውን ነገሮች መብላት ሊሆን ይችላል። ከዚህ ውጪ ሌሎች አጋላጭ ምክንያቶችን በማስወገድ ለረዥም ጊዜ የሚቀመጡ ከሆነ ያን ረዥም ጊዜ መቀመጥ ማስወገድ፣ በመሀል መንቀሳቀስ፣ ስፖርት መስራት፣ እንቅስቃሴዎችን በማድረግ ደረጃ 1፣ ደረጃ 2 አካባቢ ያሉትን ማከም ይቻላል። ከዚህ ባለፈ ደግሞ የተለያዩ አይነት መድኃኒቶችም አሉ። የተለያዩ አይነት ክሬሞች አሉ። በተለይ ህመም ላላቸው ሰዎች፣ ቆጥቆጥ ባህሪ ላላቸው ሰዎች፣ ለሌሎቹም የምናዛቸው ክሬሞች አሉ። እነሱም መውሰድ ይቻላል። ከዚህ ባለፈ ደግሞ የተለያዩ አይነት ፕሮሲጀሮች አሉ ለህክምናው የሚያስፈልጉ። ለምሳሌ አንደኛው ፕሮሲጀር ይሄ ረበር ባንድ ላይጌሽን የምንለው ወይ ደግሞ ደም ስሩን ከፍ ብለን በመቋጠር ልናክመው እንችላለን። ከዚህ ውጭ ደግሞ አንዳንድ ኬሚካሎች አሉ ኢንጀክት በማድረግ ወይ ደግሞ ስክሌሮቴራፒ የምንለው አይነት ህክምና በማድረግ ማከም ይቻላል። ከነዚህ ሁሉ ሲከፋ ደረጃ 4 ሲሆን ብዙ ጊዜ በቀዶ ጥገና ወይ ደግሞ ሄሞሮይዶክቶሚ በመስራት ህክምና ማድረግ ይቻላል። ሄሞሮይድ የሚከሰተው ወደ 3 ቦታ አካባቢ ላይ ነው። በፊንጢጣ ዙሪያ የሚከሰቱ ያለ ማለት ነው። በግራው የፊንጢጣ ክፍል ከፍ ብሎ፣ በቀኝ ከፍ ብሎ እና በቀኝ ዝቅ ብሎ ያሉ ቦታዎች ላይ ሊከሰት ይችላል። 3 የተለያየ ሊሆን ይችላል ማለት ነው። ሰዎች ይሄ ኪንታሮት የሚወጣው ወይ ወደታች የሚወጣው ፓርት ከአንዱ ቦታ ብቻ ሊሆን ይችላል፣ ከሁለቱ ቦታ ሊሆን ይችላል፣ ወይ ደግሞ ከ3 ቦታ ብቻ ሊሆን ይችላል። ኦፕሬሽን ሲደረግ ከአንዱ ቦታ ከሆነ የወጣው አንደኛው ብቻ ነው ኦፕሬሽን የሚደረገው። ከሁለት ከሆነ ከሁለቱ ቦታ ወይ ደግሞ ከ3ቱም ወደታች የወጣ ከሆነ የ3ቱም ቦታ ነው የሚደረገው። ስለዚህ ምንድነው የሚከሰተው? ሰዎች አንዱ ቦታ ብቻ ይከሰትና ያን አንዱን ኦፕሬሽን ካደረጉ በኋላ አስሎንጋስ እነዛን አጋላጭ ምክንያቶችን ማስወገድ እስካልቻሉ ድረስ በሌሎቹ በፊት ባልነበሩት በሁለተኛውና በሶስተኛው ቦታ ላይ ወደታች መውጣት ይችላል ማለት ነው። እንደዚህ ሲሆን በተለምዶ ሰዎች ተመለሰብኝ ሕክምና ካደረግኩ በኋላ የሚሉ አይነት ኮምፕሌኖችን ሲያቀርቡ ይታያል። ይሄ ነው እንጂ ምክንያቱ ብዙውን ጊዜ ሄሞሮይድ ከተሰራ በኋላ የመመለስ እድሉ ጠባብ ነው። ያን ያክል ሊያስፈራ አይችልም።
እውነት ለመናገር እኔም እንደዚህ አይነት ኢንፎርሜሽኖች በጣም እሰማለሁ። ተፈውሰናል፣ ተሽሎናል የሚሉ ታካሚዎችንም በጣም ብዙ ጊዜ ይገጥሞኛል። እንደ ሕክምና ባለሙያ ግን መምከር የሚችለው የመጀመሪያው ነገር የባህል ሕክምና አያድንም የሚል አይነት እንደዚህ አይነት ኢንተንት የለኝም። ግን የመጀመሪያው ነገር ቅድም እንዳልኩ ነው። ይሄ የምርስ ሄሞሮይድ ነው ሄሞሮይድ አይደለም የሚለው ነገር በጣም ወሳኝ ነው። ምልክቶቹ ብቻ በማየት ወደ ታች የወጣ ነገር ብቻ በማየት ሄሞሮይድ ነው ብለው የሚደረጉ ህክምናዎች በባህላዊ ጉዳታቸው ሊያመዝን ይችላል። ምክንያቱም ምናልባትም ያ ነገር ሄሞሮይድ ላይሆን ይችላል፣ ምናልባትም ያ ነገር ካንሰር ሁሉ ሊሆን ይችላል እና ህክምናውን ጊዜ ያዘገያል። ከጊዜ ማዘግየት ባለፈም ደግሞ መፍትሄ አይሆንም ማለት ነው። ከዛ ውጪ ሌላኛው ከባህል ህክምና ጋር ተያይዞ አንዳንድ የሚገጥሙ ነገሮች ብዙ ጊዜ ሰዎች ወይ የሚቀቡ ነገሮች ይሰጧቸዋል ወይ ደግሞ በውስጡ ተቀዶ የሚቀበር ነገር ይሰጣቸዋል እና ይሄ ባይሰልፍ የህክምና ሂደቱንም ህመም ያለው ያደርጋል ብዬ አምናለሁ። ከፍተኛ ህመም ይኖራቸዋል ታካሚዎች በወቅቱ። ከዛም በኋላ አንዳንዴ ልክ እብጠቱን ነቅሎ አወጣልኝ በሚል አይነት ሴንስ እብጠቱ ሊወገድ ይችላል። ግን ሰዎች ከፍተኛ የደም መፍሰስ ሊገጥማቸው ይችላል፣ ከፍተኛ ኢንፌክሽን ሊገጥማቸው ይችላል ከዛ በኋላ። እንደዚህ አይነት ችግሮች ስላሉ በተቻላቸው መጠን ታካሚዎች በተቻላቸው መጠን ማህበረሰባችን ወደ ህክምና ሄደው አትሊስት ቱ ዘ ቤር ሚኒመም ይሄ ሄሞሮይድ ነው ሄሞሮይድ አይደለም፣ ደረጃው ምንድን ነው፣ የውጭ ነው የውስጥ ነው የሚለው ነገር ከተለየ በኋላ የህክምና አማራጮቹንም ከሐኪማቸው ጋር መነጋገር ይችላሉ። ከዛ ውጭ ደግሞ እነኚህ ሰዎች በተደጋጋሚ በሰገራ ወቅትም ሊሆን ይችላል፣ ከሰገራ ውጭም ባሉ ሰዓት በተለይ ከሰገራ ውጭ ባሉ ሰዓት ሲት ባዝ የምንለውን ወይ ደግሞ ጨው ለብ ባለ ውሃ ውስጥ ጨው አድርገው በሱ መታጠብ፣ እሱ ላይ መዘብዘፍ መዘወተር ያለበት ነገር ነው። ከዛ ውጭም ደግሞ አጋላጭ ምክንያቶቹን ማስወገድ፣ ፋይበር የበዛባቸው ምግብ መብላት፣ ለረጅም ጊዜ መቀመጥን ማቆም፣ ውሃ በደንብ መጠጣት፣ ምግብ በደንብ መውሰድ፣ እንቅስቃሴ ማድረግ፣ እነኚህ ማድረግ አለባቸው። በአጠቃላይ ኪንታሮትን ለመከላከል የሚያግዙት ነገሮች መንስኤዎቹን ማስወገድ ነው ወይ ደግሞ ሪስክ ፋክተሮችን ማስወገድ። አንድ ሰው ለረጅም ጊዜ የሚቀመጥ ከሆነ ረጅም ጊዜ መቀመጥን ማስወገድ መቻል ወይ ደግሞ መቀነስ መቻል። የስራ ባህሪ ለዛ የሚያጋልጡ ሰዎች ከሆኑ ደግሞ በመሀል እንቅስቃሴ ማድረግ፣ በመሀል መነሳት፣ በመሀል ወቅ ማድረግ፣ ስራዎቻቸውም በእንደዛ አይነት ሁኔታ ማከናወን። ከዚህ ውጭ ደግሞ ድርቀት እንዳይኖር ከፍተኛ የሆነ የፋይበር ያለባቸው ምግቦች ማዘወተር፣ በማንኛውም ዳየት ውስጥ እነኚህ አይነት ምግብ ማካተት ቢቻል፣ ቅድም ያልኳቸው አይነት ምግቦች ላይክ አጃ ሊሆን ይችላል፣ ገብስ ነገር ሊሆን ይችላል፣ ቆሎ ሊሆን ይችላል፣ አትክልቶች ሊሆኑ ይችላሉ። እነኚህ ምግቦች በዴሊ ዳየት ውስጥ ማካተት፣ ውሃ በደንብ መውሰድ፣ በቂ ውሃ መጠጣት፣ ከዚህ ውጭ እንቅስቃሴዎች ማድረግ። ሌሎች ህመሞች የሚያጋልጡ ካሉ ለምሳሌ እንደ አንጀት ካንሰር ያሉ አይነት ነገሮች ከሆኑ ደግሞ እነሱን ደግሞ በቶሎ ህክምና ማድረግ። እነኚህን በማድረግ ሰዎች አትሊስት ራሳቸውን ከእንደዚህ አይነት አጋላጭ ምክንያቶች ማራቅ ይችላሉ። በአጠቃላይ ንጽህናን፣ የፊንጢጣ አካባቢ ንጽህናን መጠበቅ፣ ሽንት ቤት ከሄዱ በኋላ መጠበቅ በጣም አስፈላጊ ነገር ነው። ሊያባብስ ይችላል ንጽህናን በትክክል መጠበቅ ካልተቻለ፣ ወይ ደግሞ የተለያዩ ኮምፕሊኬሽኖች ሄሞሮይዱ ላይ ሊከሰት ይችላል። ስለዚህ ይህም አንዱ የሚመከር ነገር ነው። ከሽንት ቤት በፊት ከሽንት ቤት በኋላ ሰዎች ንጽህናቸውን በደንብ መጠበቅ አለባቸው፣ መታጠብ አለባቸው፣ ውሃ መጠቀም አለባቸው ሽንት ቤት ሲሄዱ። በአጠቃላይ ማለት የምፈልገው ሄሞሮይድ በጣም ብዙ ሰዎች ላይ ሊከሰት የሚችል ህመም ነው። አጋላጭ ምክንያቶቹን አሁን ያወራናቸው ነገሮች አሉ።
ከዛ በተጨማሪ ግን ሰዎች መፍራት የለባቸውም። ሄሞሮይድ እንደማንኛውም በሽታ አይነት ሊድን የሚችል ሊታከም የሚችል ነው። ሕክምናው በተቻለ መጠን አብዛኛው የሕክምና ዘርፍ ከኦፕሬሽን በመለስ ያሉ ነገሮች ናቸው። ምናልባትም ከ10 እስከ 20% ሰዎች አይበልጡም በኦፕሬሽን የምናክማቸው እና ኦፕሬሽን ፍራቻን ወደ ሕክምና ያለመምጣት ማቆም አለባቸው ብዬ አስባለሁ። አንድ እሱ ነው። ሁለተኛው ደግሞ ስለ ሄሞሮይድ ሲያስቡ በፊንጢጣ የወጣ ሁሉ በፊንጢጣ ደም የታየ ነገር ሁሉ ሄሞሮይድ አይደለም። ይሄ በጣም ትኩረት የሚሻ ነገር ነው። ምክንያቱም ከዚህ ውጭ ያሉ ብዙ አይነት ህመሞች ከሄሞሮይድ ጋር የሚመሳሰሉ የግድ የህክምና ምርመራ የሚያስፈልጋቸው ህመሞች ስላሉ ሰዎች እንደዚህ አይነት ነገር ሲያስተውሉ፣ ሰዎች እንደዚህ አይነት ምልክቶች ሲያስተውሉ ወደ ህክምና መምጣት አለባቸው። ህክምናው በተገቢ ሁኔታ ምናልባት ጊዜ ሊወስድ ይችላል፣ ግን በተገቢ ሁኔታ መደረግ የሚችል ህክምና ስለሆነ ያን ያክል መፍራት የለባቸውም። ከዚህ ውጭ ደግሞ ከአጋላጭ ምክንያቶቹ በተቻላቸው መጠን መራቅ አለባቸው። ምክንያቱም አጋላጭ ምክንያቶቹ ያን ያክል ፋይናንሻል ወይ ደግሞ የተለየ ነገር የሚፈልጉ አይደሉም እና ውሃ የትም አቬለብል ነው። ውሃ መጠጣት፣ የሚበሉት ምግብ በተለይ የኛ የካልቸር ፉዳችን በጣም ጥሩ ነው። የባህል ምግቦቻችን ባህሪ ለእንደዚህ አይነት ነገር በጣም ጥሩ ናቸው እና ቤት ውስጥ የሚገኙትን ፋይበር የበዛባቸው ምግብ መብላት፣ በተቻለ መጠን ምግብ ውስጥ ደግሞ አትክልቶችን መጠቀም፣ እንደዚህ አይነት ነገር በማድረግ ውሃ በመጠጣት ራሳቸውን ቢከላከሉ ብዬ አምናለሁ። ውድ ተመልካቾቻችን የዛሬው ዝግጅታችን በዚህ ያበቃል። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ሰላም ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።